ካንቺ በጣም ኃይለኛ ፍቅር ይዞታል። በእነዚህ 5 ምክንያቶች ማወቅ ትችያለሽ። አምስተኛው ግን ልብ ይሰብራል፣ በጣም ያሳዝናል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሮ። አንደኛ፣ በተደጋጋሚ እያስቀየምሽው፣ ልቡን እየሰበርሽ እየበደልሽው ይቅር ይልሻል። አንቺ እያጠፋሽ እያስቀየምሽውና ልቡን እየሰበርሽ ሳለ እሱ ደግሞ በየጊዜው ይቅርታ እያደረገልሽ ከሆነ ይህ ሰው ካንቺ ጋር ያለው ፍቅር ምን ያህል ጥልቅና ከመጠን ያለፈ እንደሆነ ያሳያል። እሱ ይቅር የሚልሽ በጣም ስለሚወድሽና ይቺ ሴት ትለወጣለች፣ እኔ እንደምወዳት ትወደኛለች የሚል ተስፋ ስላለው ሊሆን ይችላል። ነገር ግን በአንዳንድ ሁኔታዎች አንድ ሰው በተደጋጋሚ ሲበደል ይቅርታ የሚያደርግ ከሆነ ይህ ሰው ካንቺ ጋር የውስጥ ጥገኝነት ሊኖረው ይችላል። ፍቅር አንዳንድ ጊዜ ከልክ ያለፈ ታጋሽነትን ይፈጥራል። ይቅርታ መባባሉ ብቻ ችግሩን አይፈታውም። አንቺ በየጊዜው የምታጠፊ ከሆነና እሱ ይቅር እያለሽ ግንኙነቱ እንደቀጠለ ከሆነ እሱ ውስጡ እየተጎዳና ተስፋ እየቆረጠ ይሄዳል። የሰው ልብ ልክ እንደ መስታወት ነው። በተደጋጋሚ ከተሰበረ በኋላ መልሶ መገጣጠም ቢቻልም ስንጥቆቹ መኖራቸው አይቀርም። ውሎ አድሮ ያ ይቅር ባዩ ልቡ መራር ወይም ሙሉ በሙሉ ካንቺ መራቅ ይጀምራል። ምናልባት አንቺ እየፈተንሽው ሊሆን ይችላል። እስከምን ድረስ ይችለኛል ብለሽ የምትፈትኘው ከሆነ ይህ በጣም አደገኛ ጨዋታ ነው። አንዳንድ ጊዜ ራሳችንን መውደድ ሲያቅተን የሚወዱንን ሰዎች መጉዳት እንደ ራስ መከላከያ ስልት እናያለን። አንድ ሰው ይቅር ባይ ስለሆነ ብቻ ሁሌም ይቅር እንደሚልሽ አትገምቺ። አንድ ቀን የመጨረሻው ጠብታ ሊፈጠር ይችላል። በዚያ ቀን የጠፋው ነገር ልቡ ብቻ ሳይሆን ወደ አንቺ የነበረው እምነትና ክብርም ጭምር ነው። ያን ጊዜ ይቅርታ ብትጠይቂው እንኳን ላይሰማሽ ይችላል። ለምን እንደምታስቀይሚው አውቀሽ በግልጽ ተነጋግረሽ ወደ ማስተካከያው እርምጃ ግቢ። እሱ ይቅርታ የሚያደርግልሽ ስለደከመው ብቻ ሳይሆን ስላፈቀረሽ ነው። እናም ያንን ፍቅር አትበድዩ። ይቅርታ ማለት ደግሞ መለመን ብቻ ሳይሆን ተመሳሳይ ስህተትን አለመድገም እውነተኛ የፍቅር መገለጫም ነው። ሁለተኛ፣ አንቺ እስኪሰለችሽ ድረስ ጊዜውን ይሰጥሻል። ቀንና ሌሊት አንቺን ብቻ ያስባል። ይህ ደግሞ አንድ ሰው ህይወቱን ሙሉ በሙሉ ባንቺ ዙሪያ ሲያሽከረክር የሚታዩ ምልክቶች ናቸው። እስኪሰለችሽ ድረስ ጊዜውን ይሰጥሻል ማለት ጊዜውን እንደ ተራ ነገር ሳይሆን እንደ ውድ ስጦታ ቆጥሮ ላንቺ እያበረከተልሽ ነው ማለት ነው። አብዛኛው ሰው ለራሱ የግል ጉዳይ፣ ለስራ ወይም ለጓደኞቹ ጊዜ ይይዛል። እሱ ግን እነዚህን ሁሉ ወደ ጎን በመተው ያንቺን ስሜትና ፍላጎት ከራሱ ጊዜ በላይ ያስቀድሞታል። ይህ ማለት ህይወቱን እንደ መጽሐፍ ከፍቶልሽ ገጾቹን ባንቺ ስም እየሞላ ነው ማለት ነው። ቀንና ሌሊት አንቺን ብቻ ያስባል ማለት ደግሞ ከቀላል ናፍቆት ስሜት ያለፈ ነው። ይህ ማለት አንቺ የእሱ አስተሳሰብ ማዕከል ሆነሻል ማለት ነው። ሲነቃ የመጀመሪያው ሀሳቡ አንቺ ነሽ፣ ሲተኛም የመጨረሻው ሀሳቡ አንቺ ነሽ። በስራ ቦታ፣ በመንገድ፣ በውይይት ውስጥም ቢሆን አእምሮ ካንቺ ጋር ነው። ይህ አይነት አስተሳሰብ አንድን ሰው ሙሉ በሙሉ የመውደድና የመጠመድ ምልክት ነው። መላው ህይወቱ በአንቺ ደስታ ላይ የተንጠለጠለ ነው። አንቺን ካላየ ወይም ካላናገረ ህይወቱ ባዶ እንደሆነ ይሰማዋል። በዚህ ግንኙነት ውስጥ አንቺ የቁጥጥር ስልጣኑ በእጅሽ ነው። እሱ ስላፈቀረሽ ብቻ ለሁሉም ነገር ፈቃደኛ ሆነዋል። ይህም ለግንኙነቱ ሚዛን መጠበቅ ትልቅ ፈተና ነው። አንቺ እሱን የምትሰለችበት ወይም የምትበድዩ ጊዜ እንኳ እሱ ከዚህ ፍቅር መውጣት አይችልም። ምክንያቱም አንቺ ለሱ የደስታ ምንጭ ብቻ ሳትሆኚ የህልውና መሰረት ሆነሽ ስለተገኘሽ ነው። ይህ አይነት ስሜት በጣም የሚያምር ቢሆንም ለሱ ግን በጣም የሚያምና አደገኛ ነው። ሶስተኛ፣ እንለያይ ብለሽው እንኳ በፍጹም አንቺን መለየት አይፈልግም። ካንቺ መለየት ሞቱ ነው። ይህ ስሜት ከፍቅር አልፎም ወደ ህልውና ጥገኝነት የተሸጋገረ ነው። አንድ ወንድ ካንቺ መለየቱን እንደ ሞት ካመነ አንቺ የሱ ፍቅረኛ ብቻ ሳትሆኚ እስትንፋሱና የህይወት ትርጉም ሆነሻል ማለት ነው። እንለያይ ብለሽው እንኳን ካልተቀበለሽ በአእምሮ ውስጥ ካንቺ ውጪ ያለ ህይወት የሚባል አማራጭ የለውም ማለት ነው። ላንቺ ያለው ፍቅር የህይወት አቅጣጫውን ስለወሰነው ካንቺ መለየት ለሱ የራሱን ማንነትና ህይወት ዓላማ መጣል ማለት ነው። አንቺ ስትበድይ ወይም ስታስቀይሚው እሱ ይቅርታ የሚያደርግልሽ በውስጡ ካንቺ ጋር ያለው ትስስር ከማንኛውም ነገር በላይ ስለሚያስቀድም ነው። በሱ እይታ አንቺን ማጣት ከማንኛውም የልብ ስብራት፣ ህመም ወይም ውርደት በላይ አስከፊ ነው። ስለዚህ ካንቺ ጋር ለመቆየት ሲል ማንኛውንም ዋጋ ይከፍላል። አንዳንዴ በልጅነት ወይም ያለፉት የህይወት ውጣ ውረዶች ምክንያት አንድ ሰው ሌላ ሰው ላይ ሙሉ በሙሉ መተማመን ካልቻለ ያገኘውን ሰው የማይለቅ መልህቅ አድርጎ ይዘዋል። አንቺን ካጣው እኔ ማን ነኝ የሚል ጥያቄ በውስጡ ይፈጠራል። አንቺ የሱ መስታወት ነሽ። አንቺን ሲያይ ነው የራሱን ህይወት የሚረዳው። ይህ ሰው አንቺን በስሜት እየገዛሽ ነው። ምንም ብታደርጊ እንደማይለይሽ ማወቁ ምናልባት ላልተፈለገ የጥፋተኝነት ድርጊት ወይም ለራስሽ ክብር መጓደል ምክንያት ሊሆን ይችላል። ኃላፊነቱ ከባድ ነው። ራሱን ሙሉ በሙሉ ስለሰጠ ምንም አይነት የግል ድንበር የለውም። አንቺን ለማስደሰት ሲል የራሱን መብት፣ ስሜትና ክብር እየገበረ ነው። ይህ ደግሞ ለሱ የስሜት መጎዳት ሊያመጣ ይችላል። ይህ ስሜት የቱንም ያህል ጥልቅ ቢሆንም በጤናማ ግንኙነት ውስጥ ሁለቱም ሰዎች በፍቃደኝነት መኖር አለባቸው እንጂ በግዴታ መቆየት የለባቸውም።
አራተኛ አንቺን ላለማጣት ሲል ምንም አይነት ዋጋ ይከፍላል። ወንጀል እንኳን ቢሆን ሊሰራ ይችላል። አንድ ወንድ ለሚወዳት ሴት ያለው ጽኑ ቁርጠኝነትና ጥልቅ ፍቅር መግለጫ ነው። አንድ ወንድ ለሚያፈቅራት ሴት የሚከፍለው ትልቁ መስዋዕትነት እሷን ከማንኛውም አይነት ዓለም አቀፍ ስጋትና ችግር የመጠበቅ ጥልቅ ፍላጎት ነው። ይህ ማለት ለሷ ሲል በማንኛውም ሁኔታ ከጎኗ ለመቆም ዝግጁ መሆኑን ያሳያል። እሷን ማጣት ለሱ ከሁሉ በላይ ስለሆነ እሷን ደህንነት ውስጥ ለማስቀመጥ ሲል ማንኛውንም ፈተና ለመጋፈጥ ዝግጁ ነው። አንቺን ላለማጣት ሲል ምንም አይነት ዋጋ ይከፍላል ማለት በግንኙነታችሁ ውስጥ በሚፈጠሩ ማናቸውም ችግሮች ወይም ውጣ ውረዶች እሱ በጭራሽ እንደማይተውሽ የሚያሳይ ጽኑ ምልክት ነው። ይህ ከፍ ያለ የፍቅር መገለጫ ነው። እሱ የሚከተለው መርህ አንቺ ደስተኛ ከሆንሽና ካላንቺ ህይወት ትርጉም ስለሌለው ከጎንሽ መኖር እጅግ አስፈላጊ ነው የሚል ነው። ለአንዲት ሴት የሚኖር ወንድ የራሱን ፍላጎት፣ ምቾትና ጊዜ ለሷ ደስታ ሲል በደስታ መስዋዕት ያደርጋል። ይህ ድርጊት እሱ እንደሚወድሽ፣ እንደሚያከብርሽና አንቺን በህይወቱ ውስጥ እንደ ታላቅ በረከት እንደሚቆጥርሽ የሚያሳይ የፍቅር ጥግ ነው። ፍቅሩ ከቃላት በላይ በድርጊት የተገለጸ ነው። የአይነቱ ፍቅር ለሌላው ሰው ጥቅምና ክብር በመስጠት ላይ የተመሰረተ ነው። እሱ ላንቺ ያለው ቦታ ምን ያህል ትልቅ እንደሆነ ስታስቢ ይህ ፍቅር የሱን የህይወት ዓላማ መሆኑን ትረጃለሽ። ላንቺ የሚኖረው ጥንካሬና ጽናት በአንቺ ላይ ያለው እምነትን ያሳያል። በወንድ ልብ ውስጥ የሚፈጠር ጠንካራ ስሜት አንዲት ሴትን የህይወት አክሊል አድርጎ የመመልከት ውጤት ነው። እሱ ለሚከፍለው መስዋዕትነት እንደ አንድ ተራ ነገር ሳይሆን እንደ የልቡ ልግስና ይታያል። ላንቺ ያለው ፍቅር ምን ያህል እውነተኛ እንደሆነ የሚያሳየው ያላንቺ መኖርን ማሰብ እንኳን የማይፈልግበት የፍቅር ጥልቀት ነው። ይህ ሰው ለሚያሳየው ፍቅርና መስዋዕትነት ለመስዋዕትነት ዝግጁነት ያለው አመለካከት ለእሱ አንቺ የህይወቱ የደስታ ምንጭና የህልውና መሰረት ነሽ ማለት ነው። ይህ በራሱ ለሴት ልጅ በጣም ትልቅ ክብርና የፍቅር መገለጫ ነው። እንደዚህ አይነት ጥልቅ ፍቅር ያለው ሰው ፍቅሩን በእንክብካቤ በታማኝነትና በምስጋና መመለስ በሁለታችሁም ግንኙነት ውስጥ ትልቅ ውበትን ይፈጥራል። አምስተኛ አንቺን ለመርሳት ሲል አንቺን ከምትመስል ሴት ጋር ሊሆን ይችላል ወይም ግንኙነት ሊጀምር ይችላል። ልቡ ግን ሁሌም አንቺን ያፈቅራል። ይህ በጣም ጥልቅ ልብ የሚነካና አንድ ሰው ካፈቀረ በኋላ የሚገጥመውን ውስጣዊ ትግል በግልጽ ያሳያል። አንቺን ለማጣት የወሰነ ወይም የራቀሽ ቢመስልም ልቡ ግን አንቺን አጥብቆ መውደዱን መቀጠሉ ፍቅሩ ምን ያህል ስር የሰደደ እንደሆነ የሚመሰክር ነው። አንድ ወንድ አንቺን ለመርሳት ሲል ሌላ መንገድ ቢሞክር ወይም ሌላ ሰው ቢፈልግ ያ ድርጊቱ አንቺን ለመተካት ሳይሆን ከአንቺ የሚመጣውን የናፍቆት ህመም ለመሸፈን የሚደረግ ጥረት ነው። ሌላ ሴት ብትኖርም ወይም ግንኙነት ቢጀምር ያ ሰው ትክክለኛውን ቦታ ወይም ልቡን ሊወስድ አይችልም። ልቡ የለመደው የፈለገውና ያመነው አንቺን ብቻ በመሆኑ ሌላው ሁሉ ጊዜያዊ መደበቂያ ብቻ ይሆናል። አንቺን የምትመስል ሴት መፈለጉ አንቺን ሙሉ በሙሉ ከልቡ ለማውጣት አለመቻሉን ያሳያል። በአይኖቹ ሌላ ሰው እያየ በልቡ ግን ያንቺን ምስል፣ ያንቺን ፈገግታና ያንቺን ማንነት ይፈልጋል። ይህ ድርጊት አሁንም ድረስ ያንቺን መገኘት በሌሎች ሰዎች ለመፈለግ የሚደረግ የጥልቅ ፍቅር ጥሪ ነው። በውጫዊ ህይወቱ አዲስ ነገር ሊጀምር ይችላል፣ ነገር ግን በሱ የውስጥ ዓለም ውስጥ አንቺ አሁንም ንግስት ነሽ። ወንዶች አንዳንዴ ህመሙን ለመቋቋም ሲሉ ስሜታቸውን በድርጊት ለመሸፈን ይሞክራሉ። ይሁን እንጂ እውነተኛ ፍቅር በእንቅስቃሴ አይለካም። የእሱ እውነተኛ ስሜት ያለው በዝምታው ውስጥ ነው፣ በአስተሳሰቡ ውስጥና ከአንቺ ጋር ባሳለፋቸው ትዝታዎች ውስጥ ነው። የሚያፈቅረውን ሰው መርሳት አለመቻል የአንድ ወንድ ታማኝነትና ጥልቅ ፍቅር መገለጫ ነው። ይህ የሚያሳየው አንቺ ለሱ ተራ ሰው እንዳልሆንሽና የህይወቱ የማይሰረዝ ክፍል መሆንሽን ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።